አብርሽ ለትላንትናው ነገር ይቅርታ ጠይቆ እንግዲህ ሩትዬም እንደዚህ አምሮባት ቀይ ቀሚስ ቀይ አበባ እንግዲህ እንደዚህ ፍለቅለቅ ብላ መታለች ማለት ነው። ትላንት እንግዲህ ሜሪና ዳንሾ የሚገርም ፕሮግራም አዘጋጅቶ ኬክ ምናምን አዘጋጅቶ በፊት ያሳለፍነውን ነገር መረሳት የለበትም በማለት አብርሃምን ጋብዞት ነበረ። አብርሃም ግን እንዴት ነው የምትቀበለው? እኔና እሷ ተለያይተናል፣ ምንም አንድ አመት የጋብቻ አንድ አመት የሚባል ነገር የለም፣ እሱንም ልናከብር አንችልም ብለዋል። እንግዲህ አዎ እውነቱን ነው። እሱን ካከበረ ደግሞ እዛ ጋር የምትቆጣው ሴት አለች፣ ማነች ሄርሜላ የምትባለው ሴትዮ ትበላዋለች፣ እዛ ደግሞ ሲሄድ ማለት ነው። ስለዚህ ልጁ በመሀል ተሰቃይተዋል። እንግዲህ ሁለት ሴት ወዶ አንደኛው ማፍቀር አንደኛው መውደድ ነው። ሄርሜላ መውደድ፣ ሩትዬ ማፍቀር ነውና የትኛው ማስበለጥ እንዳለበት ራሱ ግራ ተጋብቷል። እንግዲህ ለሄርሜላ አፈቅርሻለሁ ካላት በኋላ አሁን ሩቲ ጋር እንደዛ ቢያደርግ ኬኩን ቢቆርጽ በሰላም ኬኩን ኮርሶ ቢወጣ እዛ ጋር ደግሞ ሲሄድ ሌላ ድብድብ ይጠብቀዋልና ልጁ በማል ተሰቃየ ብዬ አስባለሁ። እኔ ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? እኔ ያለው ፈጣሪ የተመሰገነው በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ደህና ነኝ ከእናንተ ሀሳብ እና ናፍቆት በስተቀር ማለት ነው። ለዚህ ቤት አዲስ ይሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየኩኝ ሩትዬ እንግዲህ ትናንት የተጋቡበት አመታቸው ነበረና እነሱ አላስታወሱትም፣ ግን ጓደኞቻቸው ሜሪ ዳንሾ አስታውሶ እንኳን ተጋባችሁ ብዙ ነገር አይታችኋል፣ ልጅ ወልዳችኋል ምናምን በማለት እንግዲህ አከብሮላቸው ነበረ። ሩትዬ እነሱ ስለለፉ በማለት ተቀብላ ነበረ። ማለቴ ያው እነሱ ለፍቶ ይሄን ፕሮግራም አስቦ ያሳለፍነውን ነገር አስታውሶ ይሄን ማድረጋቸው ራሱ ትልቅ ነገር ነው በማለት አስባ እንግዲህ እንትን አድርጋ ነበረ፣ ተቀብላ ነበረ። ግን አብርሃም የሚባለው ሰውዬ መጣና ልጁን የማይበት ቀን ስለነበረ ነገሮችን እንዳለ ገደል አስገባው። ኬኩንም አልቆርጽም አላ፣ ብቻዬን ነው የምቆርጸው ከሷ ጋር አልቆርጽም ብሏል። እንግዲህ ቢቆርጽ ጥሩ ነበረ። እና እንግዲህ ትላንት ሩትዬ ደግሞ ምን አለች መሰላችሁ? እንደ ተፈላጊነት ነው ወይ ራሱ ነው የሚያየው? ሁል ጊዜ እዚህ ይመጣል፣ ከዛ እንደፈለገው ተንጠራሮ ይወጣል በሩን ገፍትሮ ወይም ደግሞ የሆነ ግርግር ፈጥሮ ብላለች። እንግዲህ ያው እናንተ ናችሁ እንደዛ አድርጎ እንዲወጣ ያስደረጋችሁ። በትላንትናው ቪዲዮ ላይ እነ ሩትዬ ስህተት አለባችሁ። ገባችሁ? አሁን ባለችበት ሁኔታ ወይም ደግሞ በቃ ባለበት ሁኔታ እና አንቺና አብርሽ ባላችሁበት ሁኔታ ላይ ይሄ ማክበር ማለት ትንሽ ከባድ ነው። ትንሽ ፍቅር ብትሆኑ ሰላም ብትሆኑ እንደ ባለፈው ብትሆኑ እሺ። ግን ትላንትና እናንተ ናችሁ ጥፋተኛ ብዬ አስባለሁ። እኔ መሰለኝ እንግዲህ ያው ተለያይተናል ብላችሁ ወስናችሁ ማክበር ማለት ሌላ ነገር ነው እና እንደዛ ብዬ ነው ስህተት አለባችሁ ያልኩት ማለት ነው። እና አብርሃምን እንደዛ ሆኖ ባይወጣና ስላደረጋችሁ አመሰግናለሁ። ግን እኔና እሷ ተለያይተናል ብሎ በትክክለኛው ነገር ተናግሮ